ሰላም ንስኳችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን መረጃ ይዘናል። አብራችሁን ቆዩ። ሞናኮ የፖግባን ውል እንዲያቋርጥ ጠይቋል። ሞናኮ ውሉ እንዲቋረጥ ለጠይቋል የምንመለከተው ነው። በዚህ ሰዓት ብሔራዊ ቡድን ማሰልጠን እፈልጋለሁ ሲሉ አርነ ስሎት ተናግሯል። የቀድሞ የሊቨርፑል አሰልጣኝ እንደዚሁም ላሚን ያማል የልደት ድግስ አዘጋጅቷል ተብሏል። የምንነግራችሁ ጉዳይ ይሆናል። የሮናልዶ ትዳር መመስረቱን ይፋ ማድረጉ ታውቋል። እንደዚህ ጋር በተገናኘ መረጃ አለን። አስቶን ቪላ ወሳኝ ተጫዋች አያገኝም ሲል እንደዚሁ ሀሳቡን የሰጠው ተጫዋች በሱ መነጋገሪያ ጉዳይ ነው። ለጋዜጠኛዋ ክፉ አላስብም ለእሷ እጸልያለሁ ሲል ዶኩ ተናግሯል። ቤልጅየማዊ ተጫዋች ምንድን ያጋጠመው ምን ነገራችሁ ነው። እንደዚሁም ዓለማችን ሻምፒዮንስ ሊጉን መድገም ነው ማርኪኒዮስ ነው ይህን ያለው። ከዚህ ጋር በተገናኘ የምናካፍላችሁ መረጃ ይኖራል። እንደዚሁም ሉዊስ ስኬሊ በአርሰናል መቆየት ይፈልጋል ተብሏል። በዚህ ጉዳይ መረጃ አለን። እንደዚሁም ባላንዶር ለፒኤስጂው ተጫዋች ይገባል ሲል ቪቲንሃ እንደዚሁ ሀሳቡን ሰጥቷለን የተባለው ስፔን ወደ ኢንተር ሚላን ሊያመራ ነው ተብሏል። ተጫዋች ለመፈለግ እሱንም የምንመለከተው ጉዳይ ይኖራል። እነዚህን በርካታ ጉዳዮች የዝውውር ወሬዎች እናካፍላችኋለን። አብራችሁ እንድትቆዩ እንጠይቃችሁ ወደ መረጃዎቹ እንሂድ። በቅድሚያ የምንመለከተው ጉዳይ ብዙዎችን ያነጋገረው የፖል ፖግባ ጉዳይ ነው። በልምምድ ላይ ያለ ጉዳት ያጋጥመዋል። በዚህም እንግዲህ ሞናኮ ፖል ፖግባ ውሉ እንዲያቋርጥ ጠይቆታል የተባለው የፈረንሳዊ ክለብ ሞናኮ ፖል ፖግባ ኮንትራቱን እንዲያቋርጥ ጥያቄ እንዳቀረበለት ተነግሯል። ለፈረንሳዊ አማካይ ፖል ፖግባ ዛሬ በቡድኑ በልምምድ ላይ ያለ አዲስ ጉዳት ማስተናገዱ ታውቋል። ሞናኮ በበኩሉ ፖል ፖግባ ከክለቡ ጋር ያለውን ውል በስምምነት እንዲያቋርጥ ጥያቄ አቅርቧል። ፖል ፖግባ ምንም አይነት ጨዋታ እያደረገ አይደለም፣ 6 ጊዜ ብቻ ነው ጨዋታ ያደረገው ተብሏል። አሁን ላይ ውሳኔው በፖል ፖግባ እጅ ላይ መሆኑ ተነግሯል። ፖል ፖግባ በገጠመው ተደጋጋሚ ጉዳት ምክንያት ለሞናኮ 6 ጨዋታዎችን ብቻ ማድረጉ ነው የተነገረው እና በዚህም ክለቡ በከፍተኛ እንግዲህ ቁጣ ላይ እንደሆነ ታውቋል። በዚህ ሰዓት ብሔራዊ ቡድን አሰልጣኝ መሆን ፈልጋለሁ ሲል አርነ ስሎት ተናግሯል። የቀድሞው የሊቨርፑል አሰልጣኝ ነው። አሰልጣኝ አርነ ስሎት በዚህ ሰዓትም የኔዘርላንድ ብሔራዊ ቡድን የመረከብ ፍላጎት እንዳላቸው ገልጿል። አሰልጣኙ በአሁኑ ሰዓትም በብሔራዊ ቡድን ማሰልጠን ፍላጎት እንዳላቸው ነው የገለጹት። በዚህ ሰዓትም በየቀኑ ከተጫዋቾች ጋር መሆን እመርጣለሁ፣ ይህን ብሔራዊ ቡድን አላገኘውም ሲል አሰልጣኝ አርነ ስሎት እንደዚሁ ያለውን ፍላጎት ይፋ አድርጓል የተባለው። ላሚን ያማል የልደት ድግስ አዘጋጅቷል። ስፔናዊ የዓለም ሻምፒዮና ላሚን ያማል የ19 ዓመቱን ልደቱን ለማክበር ዛሬ ምሽት ትልቅ ድግስ እንደተዘጋጀ ታውቋል። በልደት ድግሱ ላይም ከ100 በላይ እንግዶችም ይገኛሉ ተብሎ ይጠበቃል። ድግሱ የተዘጋጀው በ12ኛው ክፍለ ዘመን በተሰራ ታሪካዊ ሰፊ ቦታ ላይ መሆኑም ጭምር ነው የተናገረው። ያማል ባለፈው ዓመትም 18ኛ ዓመቱ ልደት ለማክበር ድግሱን የሚያደምቁ በርካታ ቁመታቸው አጭር የሆኑ ሰዎችን መቅጠሩ አይዘነጋም። አሁንስ ምን አይነት ሁኔታ ያሳያል የሚለው ተጠባቂ ሆኗል። ሮናልዶ ትዳር መመስረቱ ይፋ አድርጓል። የ5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ከፍቅረኛ አጋሩ ጆርጂና ጋር ትዳር መመስረቱ ይፋ አድርጓል። ክርስቲያኖ ሮናልዶ በማህበራዊ ትስስር ገጽ ባጋራው ምስል ማንንም ሳያውቅ በትዳር መጣመሩን አሳውቋል ነው የተባለው። እንግዲህ ክርስቲያኑ ሰርጉን በርካታ ሰዎችን ሳይጠራ ወይም ደግሞ በቤተሰቦቹ ብቻ ነው ትዳር የመሰረተው ተብሎ ተናግሮበታል። ክርስቲያኖ ሮናልዶ እና እንደዚሁም ጆርጂና ትውውቃቸው እንደ አውሮፓውያን አቆጣጠር ከ2016 ስፔን ማድሪድ ውስጥ እንደነበረ አይዘነግም። ሌላኛው አስቶን ቪላ ወሳኝ ተጫዋች አያገኝም ሲል እንደዚሁ ሀሳቡን ሰጥቷል። ነገ ፒኤስጂ ጋር የአውሮፓ ሱፐር ካፕ ጨዋታ ያለበት አስቶን ቪላ ተጫዋቾቹ ግልጋሎት አያገኝም ነው የተባለው። አስቶን ቪላ ጨዋታውን ያለ ኡሚሊያኖ ማርቲኔዚ፣ ኮንሳ እንደዚሁም ደግሞ አሊ ዋትኪንስ የሚያደርግ ይሆናል ተብሎ ተጫዋቾቹ በስብስቡ እየተካተቱ ቢሆንም በጨዋታው እንደማይሰለፉ አሰልጣኝ ኡናይ ኤምሪ ተናግሯል የተባለው። አሰልጣኝ ኡናይ ኤምሪ ተጫዋቾቹ ከመመለሳቸው በፊት የ4 ሳምንት እረፍት እንደተሰጣቸው ነው የተገለጸው። በዚህ ምክንያት ነው እንግዲህ አስቶን ቪላ ወሳኝ ተጫዋቾችን ለዚህ ጨዋታ አያገኝም ከፒኤስጂ ጋር ለሚያደርገው ጨዋታ ተብሏል። ሌላኛው ለጋዜጠኛዋ ክፉ አላስብም ሲል እንደዚሁ ሀሳቡን ሰጥቷል። ዱኮ ነው ይህን ያለው። ቤልጅማዊ ተጫዋች ጆርጂ ዱኮ በዓለም ዋንጫ ውድድር ወቅትም ልጁ ሊወልድ ለመገኘት ቡድኑን ለቆ ሄደ እንደነበረ ይታወሳል እና በወቅቱም የፈረንሳይ ቴሌቪዥን አቅራቢ ፍራንስ ፔሮን
ጀርሚ ዱኩ ያደረገው ድርጊት ተችታ ነበር። እናም እንግዲህ በኋላም ጋዜጠኛዋ ባደረሰባት ተቃውሞ ስራዋን ያጣች ሲሆን ዱኩንም እንደዚሁ በይፋ